እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባን ሲጠቀሙ በጣም ጥንቃቄ ማድረግ ያለባቸው ወይም ደግሞ ሙሉ ለሙሉ ማስወገድ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ በዚህ ቪዲዮ ላይ ከነ ምክንያቱ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄና ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ በፋይበር፣ በኦሜጋ ስሪ ፋቲ አሲድ፣ በኤኤልኤ፣ በአንቲ ኦክሲዳንቶች እንደ ሊግናንስ እና በፕሮቲን የበለጸገ በመሆኑ ሱፐር የሆነ ፉድ ተብሎ ይጠራል ማለት ነው። ተልባ በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። በአመጋገብ ፋይበር የበለጸገ ነው። የምግብ መፈጨትን ይደግፋል። የደም ስኳር መጠንን ለመቆጣጠርም ይረዳል። መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። ጥሩ ኮሌስትሮልን ኤችዲኤልን ያሻሽላል። የልብ ጤናንም ይደግፋል። ክብደትን ለመቀነስም ይረዳል። የሰውነት መቆጣት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ጤናማ ቆዳንም ያበረታታል። ፀጉርንም ያጠናክራል። የመገጣጠሚያዎችን ጤናንም ይደግፋል። የአንጀት ማይክሮ ባዮምንም ያሻሽላል። የአንጀት ንክኪንም ይጨምራል። የሆድ ድርቀትንም ይቀንሳል። የበሽታ መከላከል ስርዓትንም ያጠናክራል። ከእጽዋት የሚገኝ ፕሮቲንንም ይሰጣል። በሊግናንስ አንቲ ኦክሲዳንትም የበለጸገ ነው። የካንሰርን አደጋንም ሊቀንስም ይችላል። የሆርሞን ሚዛንንም ይደግፋል። የአጥንት ጤናንም ያሻሽላል። ተልባ የደም ግፊትንም ለመቀነስ ይረዳል። የጉበት ጤናንም ይደግፋል። የኩላሊቶቻችን ተግባርንም ያሻሽላል። የአንጎል ጤናንም ያጠናክራል። ትውስታንም ያሻሽላል። በኦክሲዲቲቭ ስትረስ የሚመጡ ችግሮችንም ይቀንሳል። የአይን ጤናንም ይደግፋል። ተልባ የመውለድ አቅምንም ሊያሻሽል ይችላል። በማረጥ ወቅት የሚከሰቱ ምልክቶችንም ለማቃለል ይረዳል። ጤናማ የሆነ እርግዝናንም ያበረታታል። በልኩ ብቻ ሲወሰድ ማለት ነው። በጣም በመጠኑ ዘላቂ ኃይልንም ይሰጠናል። ተልባ የምግብ ፍላጎትንም ይቀንሳል። ከሰውነታችን ደግሞ መርዝን የማስወገድ ሂደትንም ይደግፋል። ንጥረ ነገሮችን ለመምጠጥም ያግዛል። የቆዳ እርጥበትንም ይደግፋል። ሜታቦሊዝምን ያሻሽላል። ተልባ የጥጋብ ስሜትንም ያበረታታል። እንዲሁም አጠቃላይ ረጅም ዕድሜንም ለመኖር ይደግፋል ማለት ነው። በአጠቃላይ እንግዲህ ተልባ እጅግ በጣም ዘርፈ ብዙ ጥቅሞች አሉት። ይህ የማይካድ ነው። በጣም ከፍተኛ የሆነ ንጥረ ነገሮችን ይዛል። የጤና ጥቅሞችንም ይሰጠናል ማለት ነው በልኩና በመጠኑ ሲወሰድ። ነገር ግን ተልባ እንደ አብዛኛዎቹ ኃይለኛ ምግቦች ለሁሉም ሰው የሚመች ላይሆን ይችላል ማለት ነው። ተልባን መመገብ የሌለባቸው ሰዎች እናም ምክንያቶቹን እንዲሁም ደግሞ በልኩ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን እንዲሁም ደግሞ እንዴት አድርጋችሁ በልኩ ወይም ደግሞ ጤናማ በሆነ መልኩስ መጠቀም ትችላላችሁ የሚለውን እነግራችኋለሁኝ። ተልባን እንግዲህ መመገብ የሌለባቸው ወይም ደግሞ ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎች የምንላቸው አንደኛ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ምክንያቱም ተልባ በፋይበር የበለጸገ ነው። ይህ ደግሞ ለብዙዎቹ ሰዎች ጤናማ ቢሆንም እንደ የአንጀት መቆጣት ኢሪቴብል ባውል ሲንድረም፣ የአንጀት ብግነት ኢንፍላማቶሪ ባውል ዲዚዝ ወይም ደግሞ ስር የሰደደ የሆድ ድርቀት ላለባቸው ሰዎች እንደ የሆድ መነፋት፣ ጋዝ፣ የሆድ ቁርጠት ወይም ደግሞ ተቅማጥን ሊያስከትል ይችላል። በእነዚህ ሁኔታዎች ውስጥ ሆናችሁ ተልባን መመገብ ከፈለጋችሁ በጣም በትንሽ መጠን በመጀመር ብዙ ውሃን መጠጣት ይኖርባችኋል። ሁለተኛ ደግሞ ሆርሞን ሴንሲቲቭ ሁኔታዎች ውስጥ ያሉ ሰዎች ናቸው። ምክንያቱም ተልባ ሊግናንስ እንደ ኤስትሮጅን የሚሰራ የእጽዋት ውህድን ይዟል። ይህም የጡት ካንሰር
እንዲሁም ደግሞ የማህፀን ፋይብሮይድስ፣ ኢንዶሜትሪዮሲስ እና የእንቁላል ካንሰር ላለባቸው ሰዎች ትንሽ ከበድ ያለ ሊሆን ይችላል። እንደነዚህ አይነት ሰዎች ተልባን ወደ ምግባቸው ከመጨመራቸው ወይም ከማከላቸው በፊት ግዴታ ሐኪማቸውን ማማከር ይኖርባቸዋል። ሶስተኛ ነፍሰ ጡር ሴቶች ናቸው። ምክንያቱም የሊግናንስ ኤስትሮጅን መሰል ተጽዕኖ በእርግዝና ወቅት ከሆርሞን ሚዛን ጋር ሊጋጭ ስለሚችል የፅንሱን እድገትን ሊጎዳ ይችላል ከልክ በላይ ከተወሰደ። አንዳንድ የእንስሳት ጥናቶችም እንደሚያመለክቱት ከፍተኛ መጠን የተልባን ይዘት መውሰድ የመራቢያ ሆርሞኖችንም ሊጎዳ ይችላል። አልፎ አልፎ በምግብ ውስጥ ትንሽ መጠን መጠቀም ምንም ችግር የለውም። ነገር ግን የዕለት ተዕለት ከፍተኛ መጠን ወይም ደግሞ ተጨማሪዎችን መውሰድ መወገድ ይኖርበታል። አራተኛ ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው። ምክንያቱም ተልባ በተለይ የተልባ ዘይቱ በኦሜጋ ስሪ ፋቲ አሲድ ምክንያት ደም የማቅጠን ውጤት ሊኖረው ይችላል። ይህ የደም መፍሰስ አደጋን ሊጨምር ይችላል። እንደ ዋርፋሪን፣ አስፕሪን እናም ክሎፒዶግሪል ያሉ መድኃኒቶችን የምትወስዱ ከሆነ ትንሽ ጥንቃቄ ማድረግ ያስፈልጋል። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ተልባን አስወግዱ ወይም ደግሞ ስለ አስተማማኝ መጠን ሐኪማችሁን አማክሩ። በተለይ የተልባ ዘይትን ከመጠቀም መጠንቀቅ ወይም ደግሞ መቆጠብ ያስፈልጋል ማለት ነው። በሌላ መልኩ ግን ተልባን በልኩ እናም በመጠኑ አልፎ አልፎ መጠቀም ትችላላችሁ። አምስተኛ ዝቅተኛ የደም ግፊት ያለባቸው ወይም ደግሞ የደም ግፊት መድኃኒቶችን የሚወስዱ ሰዎች ናቸው። ተልባ በተፈጥሮ የደም ግፊትን ሊቀንስ ይችላል። ይህም ለአብዛኞቹ ሰዎች በጣም ጥሩ ነው። ነገር ግን የደም ግፊትን የሚቀንሱ መድኃኒቶችን በሚወስዱ ሰዎች ላይ ከፍተኛ የሆነ የደም ግፊት መቀነስን ሃይፖቴንሽንን ሊያስከትል ይችላል። ስድስተኛ የስኳር በሽታ መድኃኒቶችን የሚወስዱ ሰዎች ናቸው። ምክንያቱም ተልባ የደም ስኳርን ለመቆጣጠር ይረዳል። ነገር ግን ከስኳር በሽታ መድኃኒቶች እንደ ኢንሱሊን ወይም ደግሞ ሜትፎርሚን ጋር ሲወሰድ ሃይፖግላይሲሚያ ወይም ደግሞ አደገኛ ዝቅተኛ የስኳር መውረድን ወይም ደግሞ መቀነስን ሊያስከትል ይችላል። ጥንቃቄ ማድረግ ያስፈልጋል። ሰባተኛ ደግሞ አለርጂ ያለባቸው ሰዎች ናቸው። ምክንያቱም አልፎ አልፎ ቢሆንም አንዳንድ ሰዎች የተልባ አለርጂ ሊኖርባቸው ይችላል። ይህም እንደ ማሳከክ፣ ሽፍታ፣ እብጠት ወይም ደግሞ የመተንፈስ ችግርን ሊያስከትል ይችላል። አለርጂ ያለባቸው ሰዎች ሙሉ በሙሉ ማስወገድ ይኖርባቸዋል። ስምንተኛ ቀዶ ጥገና ሊደረግላቸው የታቀደላቸው ሰዎች ናቸው። ምክንያቱም ተልባ ደም የመርጋት እናም የደም ስኳር መጠን ላይ ተጽዕኖን ሊያሳድር ስለሚችል ከቀዶ ጥገና በፊት መመገብ የደም መፍሰስ አደጋን ትንሽ ሊጨምር ወይም ደግሞ ከማደንዘዣ ጋርም ሊጋጭም ይችላል። ስለዚህ ከቀዶ ጥገናው ቢያንስ 2 ሳምንታት በፊት ተልባን መጠቀምን ማስወገድ ያስፈልጋል። ዘጠነኛ ደግሞ ልጆች ናቸው። በከፍተኛ መጠን የሚወስዱ ከሆነ አይመከርም። ምክንያቱም ትንሽ መጠን ለልጆች ደህንነቱ የተጠበቀ ነው። ነገር ግን በልጆች ላይ ከመጠን በላይ ተልባን እንዲመገቡ ማድረግ በሊግናንስ እናም በከፍተኛ ፋይበር ይዘቱ ምክንያት የንጥረ ነገር መምጠጥ እናም የሆርሞን ሚዛን ላይ ተጽዕኖን ሊያሳድር ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል። በአጠቃላይ እንግዲህ ተልባ ለብዙ ሰዎች ጤናማ ነው። ነገር ግን የምግብ መፈጨት ችግር ካለ፣ በሆርሞን ሴንሲቲቭ ሁኔታዎች ውስጥ ካላችሁ፣ እርግዝና ላይ ከሆናችሁ፣ ደምን የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ፣ የስኳር በሽታ ወይም ደግሞ ዝቅተኛ የደም ግፊት ያለባቸው ሰዎች ሲጠቀሙ በጣም መጠንቀቅ ወይም ደግሞ ማስወገድ ይኖርባቸዋል ማለት ነው። የተልባ ጥቅሞቹን ማግኘት እየፈለጋችሁ ለመጠቀም ታዲያ ስጋት ካላችሁ ተልባን በትንሽ መጠን መውሰድ ይመከራል። ከ2 እስከ 3 የሾርባ ማንኪያ ከመውሰድ ይልቅ 1 የሻይ ማንኪያ ብቻ መጠቀም ተመራጭ ነው ማለት ነው፣ ችግር ካለ ማለት ነው። እንዲሁም ደግሞ በቂ ውሃ ወይም ብዙ ውሃ መጠጣት ያስፈልጋል። መድኃኒት የምትወስዱ ከሆነ ወይም ደግሞ ስር የሰደደ የጤና ችግር ወይም እክል ካለባችሁ ደግሞ ሁልጊዜ ሐኪማችሁን ማማከር አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።
እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።